ሰላም ሰላም እንዴት ናችሁ? አሁን ሶስተኛ ምዕራፍ ላይ ደርሰናል። አሁን ሶስተኛ ምዕራፍ 27 ጥያቄ የያዘ ነው። ስለ ዶክመንት ምን አይነት ዶክመንት አስፈላጊ እንደሆኑ የሚያሳይ ነው። እናያለን። እንጀምር። የመጀመሪያው ጥያቄ ምን ይላል? What information is found in a vehicle registration document? ምን ሊያካትት ይችላል? የያዛት ሰውዬ የእሱ ሬጅስትሬሽን የተመዘገበበት ሰርቪስ ሂስትሪ ሙሉ ሰርቪስ ሂስትሪ ያለባት ይሄ እዛ ላይ አይጻፍም። ብዙ ጊዜ የራሱ ደብተር አለው ሰርቪስ ሂስትሪ የያዘ በሙሉ። ታይፕ ኦፍ ኢንሹራንስ ከቨር ምን አይነት ኢንሹራንስ እንዳላት፣ ኢንሹራንስ ደግሞ ለእሱም እንደዛ የራሱ የኢንሹራንስ ወረቀት አለው። ኢንሹራንስ ልክ ስትገቡባት የመኪና የራሱ የተለየ ወረቀት አለው። ዘ ዴት ኦፍ ኤምኦቲ ደግሞ ቦሎ አመት የሚሰራበት የእሱ ደግሞ የራሱ የተለየ ወረቀት አለው። ስለዚህ ሬጅስትሬሽን ኪፐር ነው የሚሆነው መልሱ። አሁን የምናየው ጥያቄ ደግሞ ፎር ሃው ሎንግ ኢዝ ስታቹሪ ኦፍ ሮድ ኖቲፊኬሽን ቫሊድ ነው የሚለው። ሶርን ብለን እንጠራዋለን። ሶርን ማለት አንድ መኪና ለመንግስት እቺ መኪና እየተጠቀምኩባት አይደለም ብለህ ማሳወቅ ማለት ነው። ካረክ ታክስ አትከፍልም፣ ኢንሹራንስም አትከፍልም ማለት ነው። ለዚህ ይጠቅማል። ግን ግዴታ መንግስት ማሳወቅ አለብህ ሶርን ተብሎ እንዲጻፍልህ ለመኪና። እንደዛ ከተደረገ በኋላ ደግሞ መንገድ ላይ ፓርክም ማድረግ አትችልም። ፐብሊክ ሮድ ላይ ፓርክ ማድረግ አትችልም። ውጭም መንዳት አትችልም። ስለዚህ የሆነ ቦታ ቤት ውስጥ ማስቀመጥ ነው ያለብህ ማለት ነው። ይህንን እስከ መቼ ነው ቫሊድ የሚሆነው የሚጠቅመው የሚለው እናያለን። አንቲል ዘ ቬሂክል ኢዝ ታክስድ፣ ታክስ ካረክባት በኋላ ሶልድ ወይ ከሸጥካት ወይ ደግሞ ወደ ብረት ከቀየርካት ስክራፕድ። ስለዚህ ይሄኛው ነው የሚሆነው መልሱ። ምክንያቱ አንድ መኪና ያው ታክስ ካረክባት ይሄ ይነሳል ማለት ነው። ስለዚህ ወይ ደግሞ ከሸጥካት ወይ ደግሞ የሆነ ነገር ከቀየርካት ሁል ጊዜ ከዚህ በኋላ ይሄ ቫሊድ አይሆንም ማለት ነው፣ ተነስቷል። ስክራፕድ ከሆነ ደግሞ ወደ ብረታ ብረት ከቀየርካት መኪናዋ ራሱ መንግስት ያውቃል። ከዛ በኋላ ካሳው ኦልሬዲ ይሄ ይነሳልሃል ማለት ነው። ስለዚህ ይሄኛው ነው የሚሆነው። until the vehicle is repaired or modified ብትስተካከልም ምንም ቢስተካከልም ችግር አይነሳም ይሄ። until the vehicle is insured ብታረጋት እንደ ሞቲም ብታረግባት ያው ወደ መንገድ ስቲል ታክስ ካልሆነች መመለሷ ስለማይቀር እዚህ ሁሉ ጊዜ ታክስድ ስትሆን ነው ወይ ደግሞ ስትሸጣት ነው ይህን ሊነሳ የሚችለው። until the vehicle is used on the road ያው on the road ብትጠቀምባት አሁንም መንግስትም ስላላሳወቀው ሊያነሳው አይችልም እሱ እንድጠቀኝ። ስለዚህ ይሄ ጭራሽ ህገወጥ ነው። የምንቀጥለው ያው ታክስ እናደርግባት ያው ይሄ ይነሳል ነው። ቀጥለን የምናየው what must you check ምን ቼክ ማድረግ አለብህ before you drive someone else vehicle የሌላ ሰው መኪና ከመንዳታችን በፊት ምን ቼክ ማድረግ አለብን? what's the vehicle owner has third party insurance cover third party ወይ ደግሞ ሶስተኛ ወገን እንደሚለው እኛ ሀገር the vehicle has insured for you to use ላንተ ተብለው ኢንሹራንስ ተደርጎባት እንደሆነች መኪናውን ቼክ ማድረግ የኛው ነው የሚሆነው መልሱ። that's your own vehicle has insured cover የራስ መኪና ኢንሹራንስ እንዳላት ቼክ ማድረግ። ይሄም የራስ መኪና ነው። ይሄ ግን ያቺ መኪና ነው የሚለው። that the insurance documents are in the vehicle ኢንሹራንስ መኪና ዶክመንቱ እዛ መኪና ውስጥ ቢኖር ያው መኖሩ ምንም ጥቅም የለውም። ዋና ግን እሷ መኪና ላንተ ተብላ ኢንሹርድ ሆናለች ወይ የሚለው ነው። ስለዚህ the vehicle is insured for you to use ላንተ ለመጠቀም ኢንሹርድ ሆናለች ወይ መኪና የሚለው ነው። ስለዚህ ይሄኛው ይሆናል መልሱ። ቀጥለን ምናየው what should you update ምንድነው አፕዴት ወደ ማሳወቅ ያለብህ your vehicle registration when መቼ ነው። ቀጥለን ምናየው ጥያቄ when should you update your vehicle registration certificate የሚለው መቼ ነው አፕዴት የምናደርገው የመኪናችን የተመዘገበበት ሰርቲፊኬት when you pass your driving test ፓስ ስታደርግ ድራይቪንግ ቴስት ማሳወቅ አለብህ ይላል። when your vehicle needs MOT ሲያስፈልጋት ወይ ደግሞ ቦሎ ብለን የምንጠራው እኛ ሀገር እሱ ሲያስፈልጋት አፕዴት ማድረግ አለብን ነው የሚለው። when you move house ሌላ ሃውስ መቀየር ወይ ደግሞ ቤት መቀየር ካለብን ይሄኛው ነው የሚሆነው መልሱ። ምክንያቱ ሁልጊዜ ቤት ስንቀይር ቅጣት ወይ የሆነ ነገር አንዳንድ ነገር ወደ ቤታችን ስለሚመጣ ሁልጊዜ ቤት ስንቀይር ቶሎ ማሳወቅ እንዳለብን አፕዴት ማድረግ እንዳለብን ነው። when you move a collision ደግሞ ግጭት ላይ ሲሆንም ችግር የለውም ባናሳውቅም። ስለዚህ ሁልጊዜ ሙቭ ወይ እናደርግ ወይ ቤት ስንቀይር ማሳወቅ አለብን። የሚመጡ ወረቀቶች ቢሎች ምናምን እዛ ጋር ስላሉ ስለሚሆኑ እሱም ቼክ ለማድረግ ሁልጊዜ ማሳወቅ አለብን፣ አፕዴት ማድረግ አለብን። ቀጥለን የምናየው when should the cost of your insurance be reduced መቼ ነው ኢንሹራንስህ የሚቀንስ የሚችለው ነው የሚለው። ከ25 በላይ ኮንክ በታች ኮንክ when you are under 25 years old ማለት ከ25 በታች ኮንክ። እዚህ ሀገር ከ25 በታች ኮንክ በጣም ውድ ነው፣ ይወደዳል። ምክንያቱም ወጣትነት ተብሎ ስለሚታሰብ when you pass the driving test first time የመጀመሪያ ጊዜ ስታልፍ ስቲል አሁንም ውድ ነው። የመጀመሪያ
ብዙ ጉዳት ሊያደርሳል ብለው ስለሚያስቡ የመጀመሪያ ያለፈ ሰው ስቲል ውድ ነው፣ በጣም ውድ ነው ኢንሹራንስ የሚሆነው። ዌን ዩ ዱ ኖት ዌር ግላስ ማለት ከዚህ የሚያገናኘው ነገር የለም። መነጽር ባለማድረግህ ምንም የሚቀንስልህ ኢንሹራንስ የለም። ዌን ዩ ኮምፕሊት ፓስ ፕላስ ስኪም የሚባለው ይሄ ፓስ ፕላስ ስኪም የሚባለው ተጨማሪ አልፈህ መንጃ ፈቃድን ይዘህ እያለ ተጨማሪ ሌላ ፓስ ፕላስ የሚባል ኮርስ አለች። እሷን ከወሰድካት ያው ኢንሹራንስ እንደሚቀንስ ነው። ይሄኛው ነው የሚሆነው መልስ። ቀጥለም ምናየው what does it mean if your insurance policy has an excess of 500? ኢንሹራንስ ፖሊሲ ላይ ኤክሰስ 500 ካለው ምንድነው ምን ማለት ነው ነው? ኢንሹራንስ ካምፓኒ ዊል ፔይ the first 500 of any claim። የሆነ ግጭት ክሌም ስታረግ እኔ ተጋጭቻለሁ መኪና አስተካክሉልኝ የሆነ ነገር ስትል የመጀመሪያ 500 ብር ኢንሹራንሱ ይከፍላል ነው የሚለው። ይሄ አይሆንም። your vehicle is insured for a value of 500 if it's stolen። መኪና ኢንሹር ሆናለች በ500 ቫሊ ማለት 1000 መኪናን ብትሆን ያንተ መኪና ከተሰረቀች 500 ነው የሚሰጡህ ማለት ነው። ይሄም አይሆንም። you'll be paid 500 if not claim within 1 year። 500 ይሰጥሃል ምንም አይነት ግጭት ከሌለብህ ወይ ደግሞ ተጋጭቻለሁ ብለህ ካልጠየቃቸው ካልነገርካቸው ለኢንሹራንስ ካምፓኒዎች ማለት ነው 500 በላይ እንሰጥሃለን የሚለው። ይሄ አይሆንም። you'll have to pay the first 500 of the cost of any claim። ይሄኛው ነው የሚሆነው መልሱ። የመጀመሪያ 500 ራስህን ትከፍላለህ ከተጋጨ፣ ከዛ በኋላ የቀረውን ደግሞ ይከፍላል ኢንሹራንስ ፖሊሲው። እንደዚህ የሚያደርጉት ሁል ጊዜ ይሄኛው የመጀመሪያ የምትከፍለውን ከጨመርከው ኢንሹራንስ ይቀንሳል። ምክንያቱም አንተ እኔ እከፍላለሁ ከተጋጨው 500ውን ያክል እያልካቸው ነው ያለው። ስለዚህ ጊዜ ይህ ማለት 500 አንተ ትከፍላለህ፣ ከዛ በኋላ ደግሞ የቀረው ኢንሹራንስ ካምፓኒ ይሸፍናል። ጥለን ምናየው ኢንሹራንስ ዊል ኢሹ ዩ ዊዝ አን ኢንሹራንስ ሰርቲፊኬት። የኢንሹራንስ ካምፓኒ ሰጥቶሃል የኢንሹራንስ ሰርቲፊኬት እያለ ነው። ዌን መስት ዩ ፕሮዲውስ ዚስ ዶክመንት ፎር ኢንስፔክሽን። መቼ ነው ይሄንን ሰርቲፊኬት የሰጠህ ለኢንስፔክሽን የምታሳየው ነው የሚለው። ዌን ሜኪንግ ሶርን ስታደረገው ቅድም እንዳልነው ሶርን ማለት የመኪና ከመንገድ ውጭ ስታረጋት። ዌን ፖሊስ ኦፊሰር አስክ ዩ፣ ፖሊስ ኦፊሰር ሲጠይቅህ ሁሉ ጊዜ ኢንሹራንስ ሲጠይቃል ፖሊስ ኦፊሰር ኢንሹራንስ እንዳላት እና እንደሌለ፣ ስለዚህ ለሱ ማሳየት ግዴታ ነው። ስለዚህ ይሄኛው ነው የሚሆነው መልሱ። ወይም ባይንግ ሴሊንግ ፋር፣ ይሄኛው ብትሸጥም ባትሸጥም ችግር የለውም ማሳየት አይጠበቅብህም ምንም አይነት ኢንሹራንስ ስትገዛም ስትሸጥም። ወይም the vehicle is having MOT ቴስትም ስታረግ ቦሎ ስታረግባት መኪና ምንም ማሳየትም አይጠበቅብህም። ስለዚህ የምጠብቅብህ ፖሊስ ሲያስቆመህ የዛኔ ኢንሹራንስን ማሳየት ነው ያለብህ። እሺ አሁን ደግሞ የምናየው 8ኛ ጥያቄ ነው። your car need to pass an MOT test። መኪና ኤሞቲ ቴስት የላትም ገና ልታልፍ ነው እና what may be invalidated if you driver the car without a current MOT። ምንድነው ሊፈጠር የሚችለው without current ምንም አይነት ቦሎ ሳይኖራት መንገድ ላይ ስትነዳት መኪና ምን ሊፈጠር ይችላል ነው። the vehicle service record፣ የመኪናዋ የሪካርድ የሰርቪስ የተደረገበት። the vehicle ታክስ የመኪናዋ ታክስ። the vehicle insurance እና the vehicle ሬጅስትሬሽን ዶክመንት ነው የሚለው። በጣም ጥያቄ መልሶ የሚሆነው the vehicle ኢንሹራንስ ነው የሚለው። ሁል ጊዜ ኤምኦቲ የሌለባት ምንነዳት መቼ ነው? ኤምኦቲ ቴስት ሰንተር ስንሄድ የዛኔ ነው ያለ ኤምኦቲ የምንሄደው። ግን ስቲል ኢንሹራንስ ግን ያስፈልገናል ማለት ነው። ስለዚህ the vehicle ኢንሹራንስ ግዴታ ያስፈልገናል፣ ያለበለዚያ ከሆነ ልነዳ አንችልም ማለት ነው። 9ኛ ጥያቄ ደርሰናል። your car requires an MOT certificate። ኤምኦቲ እንዳልነው ቅድም ቦሎ ማለት ነው ያስፈልጋታል አለ። when it's illegal to drive it without MOT። without MOT without ቦሎ መንዳት የሚፈቀድልን መቼ ነው? መኪና ሁልጊዜ without it የምንነዳው ሁልጊዜ ወደዛ ቼክ ለማድረግ ወይ ደግሞ ኤምኦቲ ለማስደረግ ስንሄድ የዛኔ ነው ያለ ኤምኦቲ መንዳት የሚፈቀድልን። ስለዚህ የትኛው ይሆናል መልሱ? up to 7 days after sold፣ ከተሸጠት በኋላ ወይ ደግሞ old certificate has run out ሲለን ይሄኛው ያን መልሱ። when driving the car with the owner's permission፣ የባለቤቱ ፈቃድ ተሰጥቶ ስትነዳት የማይሆንም። when the driving to MOT center to arrange an appointment፣ ይሄኛው ነው የሚሆነው መልሱ። ስለዚህ ኤምኦቲ ሴንተር ለመሄድ ሁል ጊዜ አፖይንትመንት ስንይዝ ያ አፖይንትመንት ወረቀቱ ስላለ ወደዛ እየሄድን ስለሆነ ስለዚህ ያለ ኤምኦቲ መንዳት እንችላለን ማለት ነው። when driving to an appointment at MOT center፣ ይሄኛው ሁለቱም ዲፈረንስ አለው። when driving to an appointment at MOT center ማለት ኦልሬዲ አፖይንትመንቱ ይዘሃል። ስለዚህ አፖይንትመንት ወረቀቱም አለ።
ስለዚህ አሁን ወደ ኤምኦቲ ሴንተር እየሄድክ ነው የሚሆነው መልሱ። ስለዚህ ይሄኛው ይሆናል መልሱ። ይሄኛው ልዩነቱ ከዚህ ሁል ጊዜ እዚህ ጋር ገና ቡክ ልታደርግ ነው። አሬንጅ አን አፖይንትመንት ነው የሚለው። አሬንጅ አፖይንትመንት ገና ከማድረግ በፊት ወይ ደውለህ ወይ በኦንላይን ሁል ጊዜ አሬንጅ ማድረግ አለብህ፣ ቡክ ማድረግ አለብህ። አለበለዚያ ቡክ ለማድረግ ያለ ኤምኦቲ መንቀሳቀስ አትችልም። ሃው ሎንግ ኢዝ አን ኤምኦቲ ሰርቲፋይድ ኖርማሊ ቫሊድ? ኤምኦቲ ወይ ደግሞ ቦሎ የምንለው ለስንት ጊዜ ሊያገለግል ይችላል? 3 years after the date it was issued ለ3 ዓመት እያለን ነው። 1 year ለአንድ ዓመት፣ 10,000 ማይል 30,000 ማይል ሁል ጊዜ ለአንድ ዓመት ነው የሚያገለግለው 1 year። ቀጥለን የምናየው you have just passed your first practical driving or riding test። ፕራክቲካል ቴስታችን አለፍን። ከዛ በኋላ what will have to do ምን ማድረግ እንዳለብን if you get 6 penalty points on your license in the next 6 point እዚህ ሀገር በፖይንት ነው። ስለዚህ 6 ፔናልቲ ፖይንት ቅጣቶች ማለት ነው ከተሰጠን በዚህ 2 ዓመት ውስጥ ምን ሊፈጠር ይችላል? ሪቴክ እንደ አዲስ ኦንሊ ቲዮሪ ቴስቱን እንደ አዲስ ተፈተነው። ሪቴክ ኦንሊ ዮር ፕራክቲካል ቴስት ፕራክቲካል ቴስቱ ብቻ እንደ አዲስ ደግመህ ፈተና ውሰደው። ሪቴክ ዮር ቲዮሪ ኤንትሪ ሁለቱም አንድ ላይ ደግመህ ውሰዳቸው። ይሄኛው ነው የሚሆነው። ስለዚህ ሁሉ ጊዜ አፕላይ ፎር ኤ ፉል ላይሰንስ ኢሚዲየትሊ ማለት አይሆንም። ስለዚህ ሁሉ ጊዜ 6 ፖይንት ካለን በ2 ዓመት ውስጥ ሁሉ ጊዜ ምንድነው የምናደርገው? እንደ አዲስ ቲዮሪ እና ፕራክቲካል መማርና መፈተን አለብን። አሁን ቀጥለን የምናየው 12ኛ ጥያቄ ሲሆን ዋትስ ዘ ሌጋል ሚኒመም ኢንሹራንስ ከቨር ዩ መስት ሃቭ ቱ ድራይቭ ኦን ኤ ፐብሊክ ሮድ? መንገድ ላይ ብዙ አይነት የኢንሹራንስ ከቨር አለ። የኢንሹራንስ ከቨር የኢንሹራንስ አይነቶች ማለት ነው። ስለዚህ መንገድ ላይ ፐብሊክ ሮድ ላይ ልነዳ የሚያስፈልጉን ኢንሹራንሶች ብዙ አይነት አሉ። ስለዚህ ትንሹ ዝቅተኛው ምንድነው ነው? ብዙ አይነት ኢንሹራንስ ከቨር አለ። ዝቅተኛው ሁል ጊዜ ሰርድ ፓርቲ ኦንሊ ነው የሚሆነው። ሶስተኛ ወገን እኛ እንደምንለው ሶስተኛ ወገን ዝቅተኛው ነው። ሶስተኛ ወገን ማለት አንድ ሰው ከተጋጨ ያ ተጋጨ የራስ መኪና አያስተካክልልም። የሚያስተካክለው ለገጨህለት ሰውዬ ለዛኛው ሰውዬ ነው የሚያስተካክለው ኢንሹራንሱ ማለት ነው። ሰርድ ፓርቲ ቴፍት ፋየር ኤንድ ቴፍት ደግሞ አሁንም ትንሽ ከዛ ከፍ ያለ ነው። ይሄ በእሳት አደጋ ወይ ከተሰረቀች ደግሞ ኢንሹራንስን ከቨር ያደርግልሃል። ዝቅተኛው ግን ያው ሰርድ ፓርቲ ኦንሊ ነው። ኮምፕሬንሲቭ ማለት ለሁሉም በቃ የተሟላ ነው። ሙሉ ኢንጁሪ ፐርሰናል ኢንጁሪ ከቨር ደግሞ ያንተ ከተጋጨህ ለራስ የደረሰብህ ጉዳት ካለ ያንተ ከቨር ያደርጋል። ስለዚህ ዝቅተኛ ሚኒማም ካለን ዝቅተኛው ሰርድ ፓርቲ ኦንሊ ነው የሚሆነው። ቀጥለን የምናየው who is responsible for paying the vehicle tax? vehicle tax ማን ነው? ሁል ጊዜ እዚህ ሀገር vehicle tax ማድረግ አለብህ፣ መክፈል አለብህ። በየመኪናው የተለያየ አይነት ዋጋ አላቸው። መኪናው ታክስ ማድረግ አለብን ከመነዳታችን በፊት። ስለዚህ ድራይቨር ኦፍ the vehicle ነው ሪስፖንሲብል ኃላፊነት የሚወስደው ይላል። በቃ የመሱ የሆነው ያው ድራይቨር ሁል ጊዜ ኃላፊነት መውሰድ አለበት። ምክንያቱም ሁሉም ይነዳ። ለምሳሌ ጓደኛ ሊነዳ ይችላል። ስለዚህ እሱ ኃላፊነት ሊወስድ አይችልም። ስለዚህ ባለቤቱ ነው ሁሉ ጊዜ registered keeper of the vehicle ባለቤቱ በሱ የተመዘገበች መኪና ከሆነች እሱ ነው ሁል ጊዜ ተጠያቂ ሪስፖንሲብል ኃላፊነት የሚወስደው። እሺ ቀጥለን የምናየው 14ኛ ጥያቄ ነው። in order to supervise a learning driver you need to have held a full driving license for the same category of a vehicle for at least 3 years እያለ ነው። አሁን ለምሳሌ አንድ ሰው ለማስተማር ለምሳሌ ጓደኛዬ ለማስተማር ከፈለኩ እኔ የስንት ዓመት የ3 ዓመት በትንሹ ለ3 ዓመት የሱ አይነት መኪና ካቴጎሪ መያዝ አለብኝ ላይሰንሴ። ለምሳሌ ትንሽ መኪና ከሆነ የትንሽ መኪና ለ3 ዓመት የቆየ ፉል ላይሰንስ ሊኖረኝ ይገባል አንድ ሰው ለማስተማር ከፈለኩ። ወይ ደግሞ ትልቅ መኪና ደግሞ ከሆነ የ3 ዓመት የትልቅ መኪና ልምድ ሊኖረኝ ይገባል ለማለት ነው። እና ሌላ ተጨማሪ what other requirement must you meet ያስፈልጋል እያለን ነው። to have a car with a dual control ማለት በሁለቱም የሚቆጣጠር ፍሬን ማርሽን በሁለቱም በኩል ሊኖራት ይገባል እያለ ነው። ችግር የለውም፣ ባይኖራትም ችግር የለውም። it will be an approved driving instructor ዴታ የአፕሩቭድ የሆነ ወይ ደግሞ የድራይቪንግ ዋና ፈተናው አልፎ አስተማሪ መሆን አለበት ነው እያለን ያለው። ባይሆንም ችግር የለውም። it will be at least 21 years old 21 ዓመት መሆን አለበት ነው የሚሆነው። ወይ ደግሞ it holds an advanced driving certificate አድቫንስድ ድራይቪንግ ሰርቲፊኬት ግዴታ መያዝ አለበት ነው የሚለው። ግዴታ መያዝ የለበትም። ሁል ጊዜ የሚሆነው 21 በላይ መሆን እንዳለበት ነው። ኒው ካር ኒድ ኢትስ ፈርስት ኤምኦቲ ወይ ደግሞ ቦሎ የሚያስፈልገን መቼ ነው?
ወይንስ 1 year old አንድ ዓመት ሲኖራት መኪናዋ ወይንስ 5 years old ወይንስ 3 years old ወይንስ ሁል ጊዜ ስናይ ኤሞቲ የሚጀምረው መኪና በላሸት ሲጀምር ነው። ስለዚህ ኤሞቲ ማለት መኪና ብቁ ነች ወደ መንገድ ስታወጣት። ስለዚህ አብዛኛው 5 ዓመት አዲስ ናቸው መኪናዎች። ስለዚህ ብዙም አያስፈልጋቸውም። ለ5 ዓመት አንድ መኪና ከተመረተበት ምንም አያስፈልገውም ማለት ነው። ወይንስ 1 years old እያለን ነው። አንድ ዓመት ሲሆን 5 ዓመት ሲሆን ወይ 3 ዓመት ወይ 7 ዓመት የሚሆነው 3 ዓመት ነው። ስለዚህ አንድ መኪና ከተመረተበት ወደ ለ3 ዓመት ያህል ምንም አይነት ኤሞቲ ወይ ደግሞ ቦሎ ምንም አናደርግባትም፣ ቼክ አናስደርግባትም አዲስ ናት ተብሎ ስለሚታሰብ። ቀጥለን የምናየው ዋት ዳዝ ሰርድ ፓርቲ ኢንሹራንስ ከቨር። ቅድም እንዳየነው ሰርድ ፓርቲ ማለት ሶስተኛ ወገን እንደምንለው እኛ ሀገር የኢንሹራንስ አይነቶች ነው። ሰርድ ፓርቲ ሁል ጊዜ የሚያደርገው ለሌላ መኪና ጉዳት ከደረሰ የእሱ መኪና ነው የሚሸፍናል። የራስ መኪና ግን አይሸፍንልም። ስለዚህ ምንድነው የሚሆነው? ዳሜጅ ቱ ዩር ቬሂክል ለራስ መኪና ይሄ አይሆንም። ኢንጁሪ ቱ ዮርሰልፍ ለራስ ጉዳት ይሄም አይሆንም። ዳሜጅ ቱ አዘር ቬሂክል ለሌላ መኪና ጉዳት ካደረሰ ለነሱ ብቻ ነው የሚከፍልላቸው የመኪና ወጪያቸው። ኦል ለሁሉም አይሆንም። ምክንያቱም ብዙ አይነት ኢንሹራንስ አለ። ለምሳሌ ኮምፕረሲቭ የሚባል አለ፣ ለሁሉም አጠቃሎ የሚሸፍን። who is legally responsible for making sure that a vehicle registration certificate V5C የሚባለው is updated አፕዴት መሆኑ ቼክ ማን ነው ሪስፖንሲብል ኃላፊነት የሚወስደው እያለን ነው። ስለዚህ ሁል ጊዜ ኃላፊነት የሚወስደው V5C የሚባል ከመኪና ሁሉም የመኪና ዝርዝር የያዘ ምን አይነት መኪና ምን አይነት ነች፣ በማን ስም ነው ያለችው፣ በማን እንደተመዘገበች የሚያሳይ V5C ተብሎ ይጠራል። እሱን ወረቀት V5C መቼ ነው አፕዴት ማን ነው ሪስክ የሚወስድለት? ሁል ጊዜ ያው ባለቤቱ ነው ኃላፊነት የሚወስድለት የመኪናዋ ባለቤት። ስለዚህ የሬጅስትሬሽን ቬሂክል ኪፐር ነው የሚሆነው። ኢንሹራንስ ካምፓኒ ምንም አያገባውም፣ ችግር የለውም። ቬሂክል ማኒፋክቸረር ያመረታት መኪና ወይ ደግሞ ቀበሌዎች ወይ ላይሰንስ አውቶሪቲዎች እነሱም ሊሆን አይችሉም። ስለዚህ ራስህ የተመዘገብክበትን የተመዘገበ በሷ ስም እሱ ነው ሪስፖንሲብል ኃላፊነት የሚወስደው። ቀጥለም እናየው ዋትስ ከቨርድ ባይ ሰርድ ፓርቲ ኢንሹራንስ። ቅድም እንዳየነው ሰርድ ፓርቲ ኢንሹራንስ ምንድነው ከቨር የሚያደርገው ነው ለሌላ ዴሜጅ ቱ አዘር ቬሂክልስ ነው የሚሆነው። መልሱ ቲዩር ቬሂክል አያደርግልህም ለራስህ። ስለዚህ ለሌሎች ብቻ ነው ከገጫቸው፣ ሌሎች ግን ነው የሚያስተካክለው። የራስ መኪና ራስን ታስተካክላለህ። ቀጥለን የምናየው ፖሊስ ኦፊሰር አስክስ ቱ ሲ ዮር ዶክመንት። ማየት ይፈልጋል ኦፊሰሩ የእናንተ ዶክመንት አስቁሞ። ዩ ዱ ኖት ሃቭ ዘም ካንተ ጋር የለም ወረቀቶች። ሃው ሜኒ ዴይስ ለፖሊስ ስቴሽን ለማስረከብ 5 ቀን 14 ቀን 7 ቀን ወይ ደግሞ 21 ቀን። ሁልጊዜ 7 ቀን ሊኖረን በ7 ቀን ውስጥ የተባልነው የተጠየቅነውን ዶክመንት ማቅረብ አለብን። ቀጥለን የምናየው when must you contact the driver vehicle license agency DVLA ተብሎ ይጠራል። DVLA ማለት መንጃ ፈቃዳችን ሁሉ ነገር የሚሰጠን ኤጀንሲ ነው፣ ካምፓኒ ነው። እና መቼ ነው ኮንታክት የምናደርጋቸው እያለ ነው። when you get ፓርክ ቲኬት ሲሰጥ ኮንታክት አናደርጋቸውም። when you use your vehicle for work ለስራ ስትጠቀምበት መኪናህን። when you change your vehicle ወይ ደግሞ መኪናህን ስትቀይራት። when your vehicle insurance is due ኢንሹራንስን ሊያልቅ ሲል ነው። ስለዚህ የሚሆነው መልሱ ሁል ጊዜ when you change your vehicle መኪናህን ከቀየርክ በኋላ ያው ቀይር ያለው ብለህ ትነግራቸዋለህ። ምክንያቱም ሁሉም ስሙ ምናምን መቀየር እንዳለበት። ቀጥለን ምናየው when must your vehicle have valid insurance cover። መቼ ነው ቫሊድ የሆነ ወይ ደግሞ የሚያገለግል ኢንሹራንስ የምንጠቀመው? before you can make ሶርን ከማድረጋችን በፊት ማለት ነው። ሶርን ማለት ከመንገድ ውጭ ስናረጋት መኪናዋ የዛኔ ከዛ በፊት ነው እያለ ነው። before you can scrap the vehicle ወደ ስክራፕ ወደ ብረታ ብረት ወደ ፍልቀ ከቀየርካት በፊት የዛኔ ቫሊ ኢንሹራንስ ያስፈልጋል እያለ ነው። before you can sell the vehicle ከመሸጥም በፊት ቫሊ ኢንሹራንስ። before you can tax the vehicle ታክስ ከማድረግህ በፊት። ታክስ ከማድረግህ በፊት ሁል ጊዜ ያው ግዴታ ኢንሹራንስ የሌላት ብዙ ጊዜ ታክስ አታደርጋትም። ስለዚህ ታክስ ለማድረግ ከፈለግ ኢንሹራንስ ከቨር ሁል ጊዜ ገዝተህ አሟልተህ መጠበቅ አለብህ። ቀጥለን ምናየው ዋትስ ሌጋል ሪኮመንድ መስት ቢ ሜት ባይ ኒውሊ ኳሊፋይድ ድራይቨር። አዲስ የሆነ ኳሊፋይድ የሆነ ድራይቨር ዋትስ ሌጋል ሪኮመንድ ምን አይነት ሪኳየርመንት ወይ ደግሞ አስፈላጊ ነገሮች ማሟላት አለበት ነው አዲስ ድራይቨር? they must display green L plate አረንጓዴ የሆነ L plate ማለት ከፊት ለፊት የሚለጠፈው L የሚለው አረንጓዴ የሆነ መለጠፍ አለበት። ይሄ አይሆንም፣ ምክንያቱም አንድ ሰው ተለማማጅ ከሆነ ከማለፉ በፊት ሁል ጊዜ የሚለጥፈው ቀይ የሆነ L plate ነው። they must be accompanied on their first motorway። ያው አካምፓኒድ ከሌላ ሰው አንድ ላይ ሆኖ መንዳት አለባቸው ወደ
ሃይዌይ ወይ ደግሞ ሞተር ወይ ሲጀምሩ ይሄም አይሆንም፣ ችግር የለውም። ብቻቸው ኦልሬዲ አልፈዋል፣ ብቻቸው መንዳት ይችላሉ። they must have a photograph taken for their full license ፎቶ መነሳት አለባቸው ለላይሰንሳቸው ይላል። ይሄም አይሆንም። they must have valid motor insurance ሁል ጊዜ ኢንሹራንስ ግን ግዴታ ነው። ግዴታ ኢንሹራንስ ሊኖራቸው ይገባል ከመንዳታቸው በፊት። ከዛ ቀጥሎ ምን እናያለን? ዋትስ ሚኒማም ፋይን ፎር ድራይቪንግ ኦር ራይዲንግ ዊዛውት ኢንሹራንስ። ዊዛውት ኢንሹራንስ ሳይኖርህ ምን አይነት ቅጣት ሊደርስብህ ይችላል? ዋትስ ማክሲማም ነው እያለን ያለው። ማክሲማም ከሆነ ደግሞ አይታወቅም፣ ብዙም ሊቀጡ ይችላሉ። መንግስት በፈለገ የጥፋት አይነትን አይቶ አንሊሚትድ የሆነ ጥፋት ቅጣት ሊቀጣህ ይችላል። ቀጥለን ምናየው ዋት ዱ ዩ ኒድ ቢፎር ዩ ካን ሌጋሊ ዩዝ ኤ ሞተር ቬሂክል ኦን ዘ ሮድ። ምን ያስፈልገናል መኪና ከመጠቀማችን በፊት? ድራይቪንግ ላይሰንስ ሊያስፈልገን ይችላል፣ ወይ እንጃ ፈቃድ ግዴታ ነው። ፕሩፍ ኦፍ አይደንቲቲ አንተ መሆንህን የሚያሳውቅ የሆነ እንደ አይዲ የቀበሌ አይዲም ሊሆን ይችላል። ብሬክዳውን ከቨር ማለት መኪና ከተሰበረችብህ ለሱ ልክ ስትሰበር መጥተው አንስተው የሚወስዱልህ ከቨር የሚያደርጉልህ እሱ ሊኖር ይገባል። ችግር የለውም ባይኖርም። ቀጥለን እናየው 26ኛ ጥያቄ ነው። እሱ ደግሞ ምን ይላል? ዋትስ ስታቹሪ ኦፍ ሮድ ኖቲፊኬሽን ምንድነው? ሶርን ተብሎ የሚጠራ ምንድነው? አንድ መኪና ስራ ውጭ ተቀምጣ ካለች ለመንግስት የምናሳውቅበት ነው። ልክ ስናሳውቅ ከኦፍሮድ ሆናለች ከመንገድ ውጭ ሆናለች ብለን እናሳውቃል። ይሄ ደግሞ ምንድነው? ኖቲፊኬሽን ቱ ቴል ቪኤስኤ ቬሂክል ዳዝ ናት ሃቭ ካረንት ኤምኦቲ እንደሌላት ማሳወቅ። ይሄ አይሆንም። ኖቲፊኬሽን ቱ ቴል ዲቪኤልኤ ዳት ሃዝ ናት ቢን ዩዝድ። ይሄኛው ነው የሚሆነው መልሱ። ለዲቪኤልኤዎች የምናሳውቅበት ናት ቢን ዩዝድ ለመንገድ አልተጠቀምንባትም ወይ ደግሞ ቆማለች ለማለት ለማሳወቅ የሚጠቅሙ ነው። ኢንፎርሜሽን ኬፕት ባይ ፖሊስ፣ ይህም አይሆንም። ኢንፎርሜሽን ሄልድ ባይ ኢንሹራንስ ካምፓኒ፣ ይህም አይሆንም። ስለዚህ የሚሆነው መልሱ ኖቲፊኬሽን ቱ ቴል ዲቪኤልኤ ዛት ሃዝ ቬሂክል ኢዝ ናት ቢንግ ዩዝድ አልተጠቀምንባትም ብለን ለማሳወቅ ነው። ቀጥለን እናየው ዋትስ ሰርከምስታንስ ሪኳየርድ ዩ ቱ ኖቲፋይ ዘ ድራይቨር ኤንድ ቬሂክል ላይሰንስ ኤጀንሲ። ለዲቪኤልኤ የምናሳውቅበት ምን ሲሆን ነው? ዲቪኤልኤ when your health affects your driving የጤንነት ሁኔታችን ሲቀየር የዛኔ እናሳውቃቸዋለን። ለንድ ዮር ቬሂክል ሳሟን ለሌላ ሰው ስናበድረው ጊዜ ወይም ዩ ሃቭ ቱ ወርክ አብሮድ ሌላ አገር ስትሄድ ወይም ቬሂክል ኒድስ ቱ ኤምኦቲ ሲኖራት መኪና ሲያስፈልጋት እና የሚሆነው ሁሉ ጊዜ ሄልዝ ወይ ደግሞ ጤናችን አፌክት የሚያደርገን ከሆነ ለመንዳት እሱን ሁሉ ጊዜ እናሳውቃቸዋል። ቀጥለን የምናየው ዋትስ መስት ዩ ሃቭ ዌን ዩ አፕላይ ቱ ሪኒው ዮር ቬሂክል ታክስ። ቬሂክል ታክስ ለማድረግ ምን ሊያስፈልገን ይችላል ነው። ሁልጊዜ ቫሊድ የሆነ ኢንሹራንስ ሊያስፈልገን ይችላል። መኪናን ታክስ ልናደርግባት ከፈለግን ሃንድ ቡክ ችግር የለውም ባይኖራት፣ ቬሂክል ቻሲ ነምበር ይህም ችግር የለውም። ቫሊድ ድራይቪንግ ላይሰንስ ግዴታ ሊኖረን ይገባል። ግን ዋናው ኢንሹራንስ መኪና ሊኖራት ይገባል ነው። በስተ መጨረሻ ሶስተኛ ምዕራፍ ይመስላል። ያው ሁሉም በተቻለ መጠን መልሰናል። ቀጣይ ቪዲዮዎች እንደዚህ እያልኩ 15 ቪዲዮዎች እሰራላችኋለሁ። ያሉት ቪዲዮዎች እንድትፈልጋችሁ ያው ሰብስክራይብ እያደረጋችሁ ባይ